አባቶቻችን ምናልባት በሆነ አጋጣሚ የሚሰሙን ከሆነ ምእመኑ ሲፈልጋችሁ ካልሰማችሁት ስትፈልጉት እንዳታጡት ፈራለሁ። የነሱ ኡስታዙ ሰብስቦ ሲያናገራቸው የነበረው ወጣቶች ናቸው። ይህን ኡስታዝ ጠቅላይ ሚኒስትር አብይ ሲመረጥ ከኛም ዲያቆን ዳንኤል ክብረትን መርጦት ነበረ። የእኛን ውሃ በላው። ይሄኛው ለፖለቲካውም ለሃይማኖቱም ይሰራል። እውነት ለመናገር እነ እፎይ ካጠፉ ሙስሊሞች ብቻ አይደሉም እነሱን መውቀስ ያለባቸው ብዬ ማምነው። እኛስ ከህግ ውጭ ከሆኑ ከአስራር ውጭ ከሆኑ ክርስቲያናዊ ግዴታቸው ካልሆነ ማንንም እንትን የሚላቸው አይመስለኝም ሪሊ። ከዛ ውጭ ያለው ዚህም እዛም የሚሉ ጉዳዮች ግን በጣም ነው የሚያስጠላው። አባት ቢኖረን ኖሮ ይሄኔ አንድ ሊቀ ጳጳስ ህዝቡ በሚሊዮን ዶላር በሚሊዮን ብር በስንት ሚሊዮን አውጥቶ የገዛላቸውን ለአንድ ክሩዘር ይዘው ሄደው ይሄ እነዚህ ልጆች ካሉበት ፈልገው ጠቅላይ ቤተ ክህነት ግቢ ውስጥ ወስደው አስቀምጠው ጠበቃቸውን አቁመው በስነ ስርዓት እያበሉ በስነ ስርዓት እያጠጡ ጉዳዩን ፊት ለፊት ተጋፍጠው ይደረግ ነበር አባት ቢኖረን። ለማንኛውም አንድ ቀን ይኖረን ይሆናል ብለን እንጸልያለን። ዜናዊ ታስታውሱ ከሆነ መላጣ ብለህ ስደበኝ መላጣዬን ግን መንካት አትችልም ብለው ነበር። ለአክራሪ እስላም አክራሪ ፌዴራል፣ ለፍንዳታ ጎረምሳ ፍንዳታ ፌዴራል እናዘጋጃለን ብለው እዚህ ውስጥ ያላችሁ መምህራን በመድኃኔዓለም አቁሙ። የማይሆን ስብከት ሁሉ ለበጎ ነው፣ ግራህን ሲመታ ቀኝህን ስጥ፣ እንደገና ሰማዕትነት ብላችሁ የማይሆን ስብከት አባቶቻችን ምናልባት በሆነ አጋጣሚ የሚሰሙን ከሆነ ምእመኑ ሲፈልጋችሁ ካልሰማችሁት ስትፈልጉት እንዳታጡት ፈራለሁኝ። ምን ለማለት ነው? ብዙ ጊዜ አባት የምትፈልግበት ጊዜ አለ። እውነት ለመናገር በዛች ቅጽበት በዛች መከራ ሰዓት የሆነ ነገር እንዲልልህ ትፈልግና እሱን ያጣኸው ዕለት አባቶቻችን ደግሞ በሆነ ጊዜ ልጆቻቸውን ሲፈልጉ እንዳንተላለፍ ግን እፈራለሁኝ። እሱን እንደሚያጥኑ ተስፋ አደርጋለሁኝ። ከዚህ በላይ ባላወራ ይሻለኛል። ዲቴይል አላውቆም የቅድስት ቤተክርስቲያናችን አሰራር። ስጋቴን ግን እሱን ነው። ስጋቴ እየፈለጋችሁ ነው ወጣቱን ልጆቹን አባቶቻችን እያሉ ነው ያሉት። የእናንተ ድምጽ ይፈልጋል። እንጠብቃለን። ማህበራ ሰንበት ትምህርት ቤት የምንላቸው ትላልቅ ግዙፍ የሆኑ መዋቅራት አሉ፣ ይታወቃሉ። አይ ቲንክ ቴክኒካሊ ይህን ጉዳይ የሚመለከታቸው በዋናነት እነሱ ናቸው ብዬ አምናለሁኝ። ወጣቱ ያነባል፣ ያውቃል፣ ጠንካራ ስትራክቸር አለ፣ ይገባዋል። ጽንፍ እስከ ጽንፍ ስትራክቸሩ ጠንካራ ነው አለን። ምን እየተባን እንደሆነ ያውቃል። ብዙ እየሰማሁኝ አልመሰለኝም። እኔ ርቄ ከሆነ አላውቅም። ግን በትክክል ምን ማለት ነው ዝምታ በራሱ ምን ማለት ነው የሚለውን ግልጽ አይደለም። እውነት ለመናገር እንዲህ አይነት ጉዳዮችን በጥንቃቄ ማየት ያለባችሁ ይመስለኛል። ምናልባት እዚህ ውስጥ የምትሰሙን ካላችሁ ማለት ነው። ምእመናን እና መምህራን ጋር በተመለከተ ዝም ብዬ አንድ ሐሳብ ልስጥ። አንዳንድ ጊዜ እንቁህን በእሪያ ፊት ከጣልከው ከዛ በኋላ ጥሩ አይሆንም፣ አይመለስም እና የሚደግፈን ካልደገፍ ዋጋ ያስከፍላል። ነገን ምን እንደሚመስል አናውቆም። ዛሬ ሆነን ስንመለከት ነገ ማንን እንደሚመስል አላውቅም። ግን እንቆቻችን እንደዚሁ ከጣልናቸው ጥሩ አያመጣም። ከባድ ዋጋ እንዳያስከፍለን ፈራለሁኝ። መመካከር፣ መነጋገር በጣም ያስፈልጋል። አንዳንድ ጊዜ በጣም ይሄ
ክርስትና እንደዚህ ነው ፊትህን ስጠው መከራ ምናምን። እኔ መከራ የምታውቁ አበው የምታውቁት ይመስለኛል። ሐዘነ ዘፈተነ ያምር ሐዘነ ነው። መከራ መጥፎ ነው፣ እምነት ያስረሳል። እሱን ጥቅስ አይደለም አሁን የጠፋብን። በትክክል እየሆነ ያለው ነገር በደንብ አጥንቶ የመፍትሄ አካል መሆን ነው የሚመስለኝ የሚሻለው። አሁን ስብከት የመሰናበት አይመስለኝም። ገባን ስብከቱ ጉዳዩ ከዛ በላይ ነው የሆነው ሪሊ። ስለዚህ የሚመለከታቸው አካላት እንዲያጤኑት መፍትሄ እንዲሰጡበት የመንግስት አካላትም የቤተክርስቲያንም የሃይማኖት ተቋማትም የፕሮቴስታንት አስተባባሪዎቹም ፓስተሮቹም በአጠቃላይ ኢትዮጵያ ውስጥ የሚመለከተው ሁሉ ይሄን ጉዳይ እየሰፋ ሊሄድ የሚችልበት እድል ግልጽ ስለሆነ መፍትሄው ትክክለኛ መፍትሄ ሊበጅ እንደሚችል አምናለሁኝና መምህራንና ምዕመናን እዚህ የምትከታተሉን ማለቴ ነው በደንብ ማስተዋል። እንዲህ አንዳንዴ ይሄ አጉል እንትን የሚመስል ነገር አለ። እንደዚህ እንዴት ልበለው አጉል ማሰብ ይሁን እኔ እንጃ እሱ አይመስለኝም መፍትሄው ሪሊ። እና እመኔ ወወነው ምሻለው መፍትሄውም እሱ ነው ሊሆን የሚገባው። እውነት ከሆነ እውነት ማለት ነው፣ ሐሰት ከሆነ ደግሞ ሐሰት ነው። በቃ እውነት ለመናገር እነ እፎይ ካጠፉ ሙስሊሞች ብቻ አይደሉም እነሱን መውቀስ ያለባቸው ብዬ ማምነው። እኛስ ከህግ ውጭ ከሆኑ ከአስራር ውጭ ከሆኑ ክርስቲያናዊ ግዴታቸው ካልሆነ ማንንም እንትን የሚላቸው አይመስለኝም ሪሊ። ከዛ ውጭ ያለው ዚም ዛም የሚሉ ጉዳዮች ግን በጣም ነው የሚያስጠላው። የሆኑ ሰዎች ሰማዕታት ሊሆኑ ይችላሉ፣ ምንም ጥርጥር የለውም። ለዓለም ሄድ የመጣ የለም። እኔ እሱ አይደለም የሚጨንቀኝ፣ ግን ለራሳችን ለስብዕናችንም ጭምር በደንብ ብንመለከት ራሳችን ብንፈትሽ። ፕሮቴስታንት ዓለሙ በጣም እያስደነቀኝ ነው ፐርሰናሊ ስመለከት። ክርስቲያናዊ ህብረቱ የክርስቲያን ሶሳይቲ ኦፍ ኮርስ ጥንትም ነበረ እኮ በሆነ ጊዜ፣ ግን እሱ ተጠናክሮ መስራት እንዳለበት እሱን ነው የሚያመላክተው የሚመስለኝ ማለት ነው። እስልምና ላይ ያላችሁ ግን ደግሞ በጎ ሐሳብ ያላችሁ የምትሰሙን ካላችሁ ለእናንተ አንድ ሐሳብ ብቻ ሰጥቼ ልጨርስ። በክርስትና ውስጥ ኦርቶዶክሳዊነትን ምን ሲባል እንደነበረ ከዚህ በኋላ ቀስ በቀስ ለመግለጽ እንሞክራለን። ከ70 በላይ መጽሐፍ ተጽፈዋል። አንድ በአንድ እየገለጥ እናንተ እንድትፈርዱ እናሰማለን። እግዚአብሔር ባወቀ መጽሐፍቶቹን እየገለጥ ማለት ነው። መጽሐፍቱን እየገለጥ ቅድስት ቤተክርስቲያናችን ምን ስትባል እንደነበረች እና እናንተ እኛ ጋር ብትሆኑ ምን ሊሰማችሁ እንደሚችል የአንድ ዓመቱ አይደለም። የአንድ ዓመት ቲክቶክ ያመጣው ጣጣ አይደለም። ይሄ በነገራችን ጎልቶ የመውጣቱ ጉዳይ ካልሆነ በስተቀር ይሄን ኬስ እየቆየ ነገር ነው እና መፍትሄውም ለአንድና ለመጨረሻ መፍትሄ ይሰጥበት ከተባለ ደግሞ በትክክል እንድትፈርዱ ህሊና ያለው ሰው እንዲፈርድ ችግሩ የት ነው ያለው ብሎ ለመዳኘት እንዲቻል እውነቴን ነው የማወራችሁ። እግዚአብሔር ባወቀ የተጻፉ መጽሐፍትን ከዚህ በኋላ እንገልጣለን በእናንተ ፊት። እንዲህ ይገደል ምናምን የሚሉ ጉዳዮችን አይ ቲንክ መጀመር ቀላል ነው፣ መጨረሻው ግን አምላክ ነው የሚያውቀው። ማናችንም አንገምተውም። በጥንቃቄ ማየት ተገቢ ስለሚሆን እሱንም ጨምሮን እንድናየው ለማለት ነው። ብዙ አወራሁኝ፣ ይቅር በሉኝ። ቴንክ ዩ። እጅግ በጣም እናመሰግናለን ክቡር መምህር። በጣም ቆንጆ ሀሳቦች ተነስተዋል። እንግዲህ ታላላቆቻችን ካህናት፣ መምህራን ሲያነሱት እንደነበረው ይቺ አጋጣሚ መልካም መታወስን የፈጠረችለት አንድ ወንድም አለን ከነፎይ ጋር በተመሳሳይ አይነት መንገድ መሬት ላይ በተለይ ሲሰራ የቆየ እንግዲህ ማህበራዊ ሚዲያ
ይህን ያህል ተጽዕኖ በፈጣሪ ባልነበረበት ጊዜ ራሱን ሰውቶ ያገለገለ ዲያቆን ብንያም የተሰኘ ወንድማችን እሱንም ጨምረን በደንብ ሰፖርት ልናደርግ ይገባል። ስለዚህ ስለ ወንድማችንም ስለ ወንድሞቻችንም በተጨማሪነት አድርገን እሱን ያለበትን የምታውቁና ማገናኘት የምትችሉ ሰዎች ኢንቦክስ አድርጉልን። ይቅርታ በጣም ነው ዛሬ የምናገረው፣ ለምን ስለከፋኝ። አንደኛ መግለጫው ያነበበው ካህን ነው፣ ቄስ ነው፣ አብሮን ቴዎሎጂ የተማረ ካህን ነው። ቢያንስ እንትኑም ማንበብ ነበረበት። ነብያቸው ምን እንደተባሉ ያልተገባ ምን እንደተባሉ ማስረጃ እንዲሰጠን እንፈልጋለን። አሁንም መጠየቃችንን አናቆም። ሁለተኛ አንዳንድ ኦርቶዶክሶች አለ ምን አለበት የኛ ቤተክርስቲያን ልጆች ቢል። አሁን የኛ ቤተክርስቲያን ልጆች ስልጣን ሲያገኙ ካህናትም ጭምር ኑሮ ሲመቻቸው ቤተክርስቲያኒቷን እንደ ይሁዳ ሸጠው ዞር የሚሉት ነገር ምንም እየገባኝ አይደለም። ከታላቅ ይቅርታ አሁን የነሱ ኡስታዙ ሰብስቦ ሲያናገራቸው የነበረው ወጣቶች ናቸው። ይህን ኡስታዝ ጠቅላይ ሚኒስትር አብይ ሲመረጥ ከኛም ዲያቆን ዳንኤል ክብረትን መርጦት ነበረ። የኛን ውሃ በላው። ይሄኛው ለፖለቲካውም ለሃይማኖቱም ይሰራል። የኛ ግን ያው ከነስም አጠራሩ ቤተክርስቲያኒቷንም ትቷታል። እንደው እንደ አስቴር እንኳን መርዶኪዮስ አስቴርን እንደዘመረ እንዳሳሰባት ለዚህ ቀን እኮ ነው አንቺን የሾመልን እንኳን እንዳንለው ቤተክርስቲያንም የሚሳለም አይመስለኝም። እግዚአብሔር ባለበት የጠበቀው ልቦና ይስጠው። ስለዚህ በሰው የሚተማመን እንዳዘነበለ ግርግዳ ሌላ መግለጫ እንደምንጠብቅ ቪዲዮ ሰርቼ አስቀምጫለሁ። ያንን ማድረስ የምትችሉ አድርሱልኝ። ለቀሲስ ታጋይን የሚያውቁት ወንድሞች ስልክ ያላቸው ሰዎች አላጣም። ለሱም ለራሱ ልክለታለሁ። አያይዤዋለሁ። ኢየሱስ ክርስቶስ እብድ ነው፣ ውሸታም ነው፣ ሰይጣን አለበት የተባለውን አያይዤ ልኬያለሁ። እነሱ በደፈናው ነው፣ ልብ በሉ፣ በደፈናው ነው ነብያቸውን ተደፍረዋል የተባለ። እኛ ግን ማረጃ እያይዘን ልከናል። ለዛ እንጠብቃለን ከሃይማኖት ተቋም። ወደ ሁለተኛ ስንመለስ አባት ቢኖረን ኖሮ ይሄኔ አንድ ሊቀ ጳጳስ ህዝቡ በሚሊየን ብር በስንት ሚሊዮን አውጥቶ የገዛላቸውን ለአንድ ክሩዘር ይዘው ሄደው ይሄ እነዚህ ልጆች ካሉበት ፈልገው ጠቅላይ ቤተ ክህነት ግቢ ውስጥ ወስደው አስቀምጠው ጠበቃቸውን አቁመው በስነ ስርዓት እያበሉ በስነ ስርዓት እያጠጡ ጉዳዩን ፊት ለፊት ተጋፍጠው ይደረግ ነበር አባት ቢኖረን። ለማንኛውም አንድ ቀን ይኖረን ይሆናል ብለን እንጸልያለን። ሁለተኛ እነሱ ሲነጋገሩ ሼኪዎቻቸው ሀጂዎቻቸው ቦታዎቹ ላይ የሉ። ጉዳዩን የያዘው የእስልምና ጉዳይ ነው። ይህንን ጉዳይ የያዘው የእስልምና ጉዳይ ነው። የእስልምና ጉዳዩን ደግሞ እያናገረ ያለው ኡስታዙ በጣም ወጣት ነው። የሰበሰባቸው ደማቸው መሞቅ የሚችሉ ቢሮጡ ሊቀድሙ፣ ቢመቱ ሊያሳምሙ፣ ቢሰነዝሩ ሊገሉ የሚችሉ ወጣቶችን ሰብስቦ ነው። የኛ ቤት ግን አሁን መልስ እየጠበቅን ያለ ነው 60 ዓመት 70 ዓመት ከሞላቸው የጃጁ አረጋውያን። ታስታውሱ ከሆነ ቡራዩ ዮሐንስ ቤተክርስቲያንን አንዲት እስላም ባለስልጣን ከነንዋየ ቅድሳቱ ስታሳርሰው እያለቀሱ የነበሩት አቡነ ቀውስጦስ ናቸው። እስከ ፍጻሜው አልቅሰው አንብተው ተማጽነው ደረታቸውን መተው በአደባባይ። እኛ የክርስትና ጉዳይ የሚመለከት ወጣቶች ማቋቋም አንችልም? የጥምቀት ተመላሽ የሚባሉት
እንደዛ ጃልሜዳን መንገዱን እያጠቡ ምንጣፍ አነጥፈው ለታቦቱ ክብር የሰጡትን ወጣቶች መሰብሰብ አንችልም? ማህበረ ቅዱሳን ከየዩኒቨርሲቲው እየተመረቁ የሚወጡ ወጣቶችን አደራጅቶ የክርስትናን ጉዳይ የሚከታተል ከዚህ የተሻለ ማቋቋም አይቻልም? እኔ ወጣችሁ ተጋደሉ ወይ ተደባደቡ አይደለም፣ አንችልም ወይ? ምክንያቱም እነሱ ሼኬዎቻቸው ጸሎታቸውን ማድረስ ያለባቸውን ያደርሳሉ። እኛ መቃብራቸው የተቆፈረ አንድ ጉሯቸው ጉድጓድ የገባ አረጋውያንን መፍትሄ እንዲሰጡን ከመጠበቅ ለምንድን ነው የክርስትናን ጉዳይ የሚከታተል ወጣት የሌለን? የክርስትናን ጉዳይ እነዚህ ሰዎች እኮ መለስ ዜናዊ ታስታውሱ ከሆነ መላጣ ብለህ ስደበኝ መላጣዬን ግን መንካት አትችልም ብለው ነበር። ለአክራሪ እስላም አክራሪ ፌዴራል፣ ለፍንዳታ ጎረምሳ ፍንዳታ ፌዴራል እናዘጋጃለን ብለው። በእውነት እኔ መለስ ዛሬ ነው የናፈቀኝ። ጅማ በሻሻ ላይ ካህኑ ቤተ መቅደሱ ሲታረድ አንድ መዝሙር ወጣ። ሐዘናችንን በጥቁር ልብስ ለብሰን ገለጥን። ኦኬ 5 ሰው ገደልን፣ ዝም አሉ። 10 ሰው 20 ሰው ቤተ ክርስቲያኑን ማንደድ እያሉ ከተማ ውስጥ ደረሱ። የጥምቀት ማክበሪያ ቦታዎች ሲወሰዱ ዝም፣ የሆነ ነገር ሲወሰድ አንድ ሰሞን እዚህ ውስጥ ያላችሁ መምህራን በመድኃኔዓለም አቁሙ። የማይሆን ስብከት ሁሉ ለበጎ ነው፣ ግራህን ሲመታ ቀኝህን ስጥ፣ እንደገና ሰማዕትነት ብላችሁ የማይሆን ስብከት። ሰማዕትነት ማለት አንድ ሰው እንደነ አናንያ እንደነ አዛርያ እንደነ ሚሳኤል ተቀርቦ ጠይቆ የምታመልከው አምላክ አያድንም፣ ለጣዖት ስገድ፣ አልሰግድም፣ የማመልከው አምላክ ያድነኛል፣ እሳት ውስጥ ይጨመራል፣ ይድናል። ይሄኛው እኮ ግፍና ጥጋብ ነው። አሁን እነሱ የያዙት እኮ ግፍና ጥጋብ ነው። ሰማዕትነት እንደ እስጢፋኖስ ነው። በድንጋይ ትወገራለህ። ለምን? ለሃይማኖት። ይሄ ለሃይማኖት ነው እንዴ? አይደለም። ስልጣናቸውን ተጠቅመው ጊዜያቸውን ተጠቅመው ሁሉንም ያደርጉት ለዛ ነው። ግፍና መደፈርን መናቅን ለይተን እንወቅ እንጂ እንዴ የሰው እያስገደልን እኛ ወደ ምሕረት ላይ ቆመን ለበጎ ነው እንዴ? ነቀልዳለ እንዴ? ይሄ የሚገደሉት ሰዎች በግርግር ውስጥ እየተገደሉ ነው፣ በግፍ እየተገደሉ ነው። መነኮሳቱ ዝቋላ እሺ እነፎይስ ቁርአን ከፈቱ ተብሎ ነው። መነኮሳቱ ዝቋላ እንደዛ ሲሆኑ ምን አደረጉ ተብሎ ነው። ስለዚህ እኔ መጋልም አልፈልግም፣ ማጋጋልም አልፈልግም። አሁን ምነግራችሁ እነሱ የእስልምና ጉዳይ ተከታታይ ካላቸው እኛ የክርስትና ጉዳይ ተከታታይ የማይኖረን ለምንድን ነው? ካረጁ አረጋውያን መፍትሄ ምናልባትም እኮ ይሄኔ ፍሊፕ ፍላፕ ፎን ያላቸው ላያዩት ይችላሉ። ወጣቶች ጳጳሳት የሚባሉት ደግሞ በፖለቲካው ተጠምደዋል። እነሱን እንዳሉ መቁጠርም አይቻልም። ፖለቲካ ውስጥ ነው ያሉት። አረጋውያኑ ቢናገሩም ማንም አይሰማቸው። ነገር ግን ሌሎቹ ተቋማት እነ ማህበረ ቅዱሳን፣ ጠቅላይ ቤተ ክህነቱ፣ አዲስ አበባ ሀገረ ስብከት እዚህ ሆነ ብሎ ላይቭ ያንን ሁሉ ገበና እየተከታተለ ሲከታተል የነበረው እንዴት ነው? አንድ መኪና ወስዶ እነፎይን ቤተ ክህነት የመማፀኛ ከተማ የሆነ ቦታ ላይ አስቀምጦ እኛም ህግ አለን እናንተም ህግ አላችሁ ተብሎ የማይቆሙ የሃይማኖት ተቋማቱን ሄደው የማያናግሩልን ለምንድን ነው? ስለዚህ ስብከታችንን እናስተካክል። መደፈር መናቅና ሰማዕትነት ለይተን እንወቅ። የታይተ ተረሰከ ለብስ ያብድ ይላል። ፍቅር ለማይገባው ሰው ራስህን አታዋርድ ይላል። እነሱ ይሄ የተናገሩት ቃል ነው። ወጣቶቹን ሰብስቦ ኡስታዙ ምንድን ያላቸው? በእናንተ ዘመን ነብዩ መሰደብ ምንድን ያለው?
መዋረድ ነው ብሏል። በእኛ ዘመን ኢየሱስ ክርስቶስ እብድ መባል፣ እነ ጳውሎስ መሰደባቸው፣ የሚበላ የሚጠጣ አምላክ እግዚአብሔር ረድቷቸው በጸሎት ካገዙን ሕግ ክፍሉን ካንቀሳቀሱ በቂ ነው። እኔ አደራ የምሰጠው ግን ማህበረ ቅዱሳን፣ አደራ የምሰጠው ለሕግ ክፍሉ፣ አደራ የምሰጠው ለኢኦቲሲ የሃይማኖት ተቋም እንኳን መግለጫ ባያወጣ ይሄው እኔ ምክንያት ነው የሚፈልጉት ለመጣላት፣ ምክንያት እየፈለጉ ይጣላሉ። ይሄው እፎይ 2-3 ቀን እየለመነ ነው ኑና ግቡና ከመጽሐፋችሁ ውጭ የተናገርኩትን አሳዩኝ ብሎ ኑ ብሎ ይሄው እኛም ለጥፈናል የተባልነው። እስኪ አንድ ይሄ ኡስታዙ ራሱ ወጥቶ ወጣቶችን አላሁ አክበር እያለ ለጠብ ያነሳሳቸው ደማቸው እንዲፈላ ያደረገው ኡስታዝ ቤት ማንኳኳት፣ ከሰው ምህረት መጠበቅ፣ ከሰው እንዲረዱን ምን እንዲሉን እንዲተዉ መማፀን ትተን የራሳችንን ቤት የራሳችንን አጥር የራሳችንን ህይወት እናቅና። መንቃት ያለበትን ሰው እናቅና። ስለዚህ 5 ደቂቃ ተሰጡኝ። ከታሪክ በስደት ያለውን ቢንያምና ቤተሰቡን ከዛ እነፎይ ደግሞ ድንገት የሆነ ነገር ቢያስፈልጋቸው እነሱን ድንገት ድረሱ ሲባል አዋጡ ከሚባል አንዳችሁን ትንትላላችሁ።